Ibn al-Qayyim rahimahullah ta'ala he talks about this in his kitab Al-Wabil As-Sayyib. Ibn al-Qayyim rahimahullah Al-Wabil As-Sayyib በተሳነው መጽሐፋቸው ላይ ስለዚህ ጉዳይ ያወሳሉ። ወንድሞቼና እህቶቼ ሆይ ይህ መጽሐፍ ስለምን እንደሚናገር የሚያውቅ አለ? በጣም የተለየ ጅብጥ አለው። አላህን የማወሳት ዚክር ጥቅሞች ላይ ያተኩራል። ወደ እንግሊዝኛም The Benefits of Remembrance ተብሎ ተተርጉሟል። በዚህ መጽሐፍ ውስጥ ወንድሞቼና እህቶቼ ሆይ በ728 ዓመተ ሂደት ስላለፉት አስተማሪያቸው ኢብኑ ተይሚያ እንዲህ ይሉ እንደነበር ይነግሩናል። በእርግጥም በዚህች ዓለም ውስጥ ያለች ጀነት አለች። በዚህች ጀነት ውስጥ ያልገባ በመጪው ዓለም አኺራ ጀነት ውስጥ አይገባም። ዑለማዎች ሊቃውንት በዚህ የኢብኑ ተይሚያ ንግግር ላይ በመቆም እሳቸው የትኛዋን ጀነት ማለታቸው እንደሆነ ለማወቅ ሞክረዋል። አንዳንዶቹ ወንድሞቼና እህቶቼ ሆይ ከአላህ ሱብሓነሁ ወተዓላ ጋር ብቻ የምትሆኑበትን የሌሊት ሶላት ቂያሙል ሌይል ተክሰዋን ከፍራሾቹ ከቤተሰቦ ተለይተው ከሁሉም ነገር ርቀው ብቻውን የሚሆኑበት። እናም ከሁሉም ነገር ስል ወንድሞቼና እህቶቼ ሆይ ስለ ሰዎች ብቻ ማውራት አይደለም። ብዙ ጊዜ ብቻ መሆን ስንል መጀመሪያ ወደ አእምሮአችን የሚመጣው ከሰዎች መለየት ነው። ነገር ግን ዛሬ ላይ ስልኮ ከሰው ልጅ በላይ መሆኑን መጀመር አለብኝ። ለዚህ ነው የፌስቡክ ጓደኞች የሚሏቸው ጠዋት 3 ሰዓት ላይ ከቤት ወጥተው ማታ እስከሚመለሱ ድረስ ከሚያገኟቸው ሰዎች ይልቅ በስልኮ ብዙ ጓደኞችን ሊያገኙ ይችላሉ። ከአላህ ሱብሓነሁ ወተዓላ ጋር ብቻ መሆንን ኢንሻአላህ በቅርቡ የምንመታበት ይሆናል። ኢብኑ ተይሚያ በጣም ይወዱት ነበር ከሁሉም ሰውና ከሁሉም ነገር ተለይቶ ከፈጣሪ ጋር መሆን። ሌሎች ደግሞ ወንድሞቼና እህቶቼ ሆይ እዚህ ላይ የተጠቀሰችው ጀነት አንድ ሰው በመከራና በችግር ውስጥ ሲያልፍ የሚሰማው ይርካታ ነው ይላሉ። በመከራና በችግር ውስጥ ስታልፍ ትዕዛዝ ሶብር ማድረግ ብቻ አይደለም፣ ትዕዛዝቱማ ዝቅተኛው ደረጃ ነው። ከዛ በላይ ደግሞ ወንድሞቼና እህቶቼ ሆይ አላህ ሱብሓነሁ ወተዓላ ለአንተ መረተልህን ነገር መውደድ ሪዳ አለ። መላው ዓለም በአንተ ላይ የተገላበጠ ቢመስልም ግለሰቡ ግን ደስተኛ ነው። እንዲያውም ከዛ በላይ ከፍ ያለ ደረጃ አለ። ይህም የሚገጥሙትን መከራዎችና ችግሮች የሚጣፍጣቸው መሆን ነው። አንዳንድ ደጋግ ሰዎች ሷሊሒን እንዲህ ነበሩ። መከራ ደረሳቸው ቁጥር አዎ አላህ ዐዘ ወጀል እንዳልረሳኝ ምልክት ነው ይሉ ነበር። ሁሉም ነገር መልካም ሆኖ ከቀጠለ ግን ራሳቸው ይጠራጠራሉ። ምናልባት አላህ ያስታወሳቸው ነገር ዘወር ሲሉ አላህ የዱንያን በሮች በሙሉ ከፍቶላቸው በዚህች ዓለም ብልጭላ ውስጥ ሰጥመው በዘነጉበት ቅንሰት ሳይታሰብ ቅጣቱ እንዳይመታባቸው ይሰጓሉ። ስለዚህ ዑለማዎች ኢብኑ ተይሚያ በዚህች ዓለም ውስጥ ጀነት አለች ሲሉ የተወያዩባት ጀነት ይህች ናት። አላህ ሱብሓነሁ ወተዓላ የበለጠውን ያውቃል። እኔ ግን እሳቸው የጠቀሷት ጀነት የሌሊት ሶላት እንደሆነች አዘነብላለሁ። ይህም ከላይ የጠቀስነውን ሶላት ሁሉ ያካትታል። አንድ ሰው ከሁሉም ነገር ርቆ አላህ ሱብሓነሁ ወተዓላ ፊት ሲቆም ያ ብቻውን የሚሆንበት ጊዜ የተለየ መንፈሳዊ ስሜት አለው። ሁሉም ሊለማመደው የገባ ተሞክሮ ነው። ወንድሞቼና እህቶቼ ሆይ ቂያሙል ሌይል ግዴታ ነው አልላችሁም። ነገር ግን በሌሊት እንደምትወጡ ካልሆነ እርግጥም ብዙ ነገር እያመለጣችሁ ነው እላለሁ። እርግጥም ትልቅ ዕድል እያመለጣችሁ ነው ወንድሞቼና እህቶቼ ሆይ። በተለይ አሁን በክረምት በበርድ ወቅት ሌሊቱ ረዚም ስለሆነ ከበጋው ይልቅ ለሌሊት ሶላት መነሳቱ በጣም ቀላል ነው። በጋው ወቅት በጣም አስቸጋሪ ነው። ልብን ይጨንቃል። አመለጠኝ ይሆናል ወይስ አላገኘሁም እያልክ ሁሌም ልብህን ይዘህ ትጨንቃለህ። Is constantly holding his heart. Am I gonna miss it? Am I not?